ስገባ እንዴት እንደሚሰራ ቃለው ስራውን ግን አላውቅም። እሺ ቀይ መኪና ሳይ ሸሽ ነበር። ሰውየው ቀይ ነበር መኪና። ለአንድ ሰው ጊቭ አዌይ እሰጣለሁ። እንዴት ናችሁ? የቅድሙን እልልታ አንዴ እኩል ነው የምንለው። እሺ እሺ የዛሬ 9 ወር አካባቢ እዚህ የነበረ ሰው አለ? እኔ የመጣው ጊዜ ነበርክ? በጣም አሪፍ። ያ ሰው ባለፈው ስለ አንትረፕረነርሺፕ ስለ ስራ እያወራ ነበረ። ዛሬም ተመሳሳይ ቶፒክ ነው የምናወራው። የዛሬው ትንሽ ስፔሻል የሚያደርገው ጊፍት ነገር ካላዘጋጀ ብሎኝ ጊፍትም ይዤ መጥቻለሁ። ሰው ከዛ በፊት በጣም ራንደም እና የተለመደ ጥያቄ ልጠይቃችሁ ነው። ስታድግ ምን መሆን የምትፈልገው? ሶፍትዌር ኢንጂነር። ኢንተረስቲንግ። ሰው ለምን የጠየኳችሁ በፊት እንደዚህ አይነት ጥያቄዎች ሲነሱ ላይክ ምን መሆን የምትፈልገው ምን መስራት የምትፈልገው ሲባል አሁን አክቹሊ መልሱም ተቀይሯል። እኛ ወይ ዶክተር ወይ ኢንጂነር ወይ ሳይንቲስት ቬግ የሆነ ነገር ነበርና በዚህ እድሜ አንድ ሰው ምን መሆን እንደሚፈልግ ሙሉ ለሙሉ ሊያቀው ይችላል ተብሎ ኤክስፔክት አይደረግም። አይጠበቅባችሁም ፊገር አውት እንድታደርጉት። ግን አሁን ላይ ቀላሉ መንገድ ምንድነው? በዚህ ጊዜ ምን መሆን እንደምችል ግን ማየት እችላለሁ። ለምሳሌ በፊት ዶክተር መሆን እፈልጋለሁ፣ ፓይለት መሆን እፈልጋለሁ ብል ለሆንበት የምችለው መንገድ በፍጹም አንደርስታንድ ላደርገው አልችልም፣ ወይም ልደርስበት ይብን አልችልም አይደል? ያረጉ ሰዎችንም ማየት አልችልም። ስለዚህ ከኋላ ነው የምንጀምረው። አንድ ሰው እንበልና ሶፍትዌር ኢንጂነር መሆን ቢፈልግ ሶፍትዌር ኢንጂነር ለመሆን የሚያስፈልገው ምንድነው? ወደ ኋላ ነው የምንመለሰው ማለት ነው። ሪሊ መሆን የምትፈልግ ከሆነ የትኛውም ስራም ቢዝነስም የሚባለው ነገር በሙሉ በሁለት ፓርቲዎች መካከል የቫልዩ መቀየር ነው አይደል? አንድ ሰው ወደ ስራ ሲገባ የሚሸጠው ቅድም እንዳለው አይዘር ሰዓቱን ሊሆን ይችላል፣ ሰዓትና ጉልበቱን፣ ካልሆነ ዕውቀቱን ሊሆን ይችላል፣ ዕውቀቱን ሊሆን ይችላል። ምንም ነገር የለኝም፣ እንዴት እንደምሰራ አላቅም፣ ከየት እንደምጀምር አላቅም የሚል ሰው ለምሳሌ በእናንተ ስቴጅ ያለ ሰው ታይም እና ኢነርጂ አላችሁ አይደለ? ሰዓት አለ፣ ገንዘብ አለ፣ ማነው ኢነርጂ አለ። ከነዚህ መካከል ሁለቱን በመጠቀም ሶስተኛው ሪሶርስ ገንዘብን ማግኘት እንዴት ይችላል ነው። ዕውቀት ከሌላው አንድ ሰው ባለችው ታይም እና ኢነርጂ ዕውቀትን ነው አኳየር የሚያደርገው። እሱን እንመጣበታለን። ዋንስ ዕውቀቱን ከያዘ በኋላ ግን ለዛ ለሚያቀው ነገር የሚመጥነውን ያህል ገንዘብ ይከፈለዋል። ለዲግሪው አይደለም፣ ለያዘው ሰርቲፊኬት ለያዘው ወረቀት አይደለም የሚከፈለው፣ ለሚያቀው ነገር ነው። አሁን ላይ ማርኬቱ በጣም ስለተቀየረ የሆነ ሜዲካል ወይም ኬሚካል ኢንጂነር ከመጣ በስንት ተመርቀሃል፣ የትኛው ዲግሪ አለ፣ ከየት ዩኒቨርሲቲ ነው የሚለው አይደለም ማተር የሚያደርገው። የሆነ ነገር መስራት ይችላል ወይ፣ የሆነ ነገር ማድረግ ይችላል ወይ። ያን ነገር ማድረግ ካልቻለ ይዞት የመጣው ነገር በሙሉ ቫልዩብል አይደለም ማለት ነው። ያን ያህል ጠቃሚ አይደለም። ጠቃሚነትን በትነን ደግሞ ስናየው ጠቃሚ የሆኑ ሰዎች በሙሉ ስኪልፉል ናቸው፣ ስኪል አላቸው። ለምሳሌ ቆሞ መናገር ስኪል ነው አይደለም? ነው አይደለ? ረጅም ሰዓት ቆሞ ይሄ ሁሉ ሰው እያዩ ማውራት ስኪል ነው። እዛ ጋር ካሜራ ቆሞ አሪፍ የላይት ኮምፖዚሽን ከፍሬም እንዳይወጣ አድርጎ መቅረጽ ስኪል ነው አይደለም? የሆነን ሰው ማከም ስኪል ነው። የሆነ ነገር ቢልድ ማድረግ ስኪል ነው። ሁሉም ነገር ስኪል ነው። አንድ ሰው ጠቃሚ መሆን እፈልጋለሁ ካለ ረጅም ሰዓቱን ሊያባክን የሚገባው ስኪል ዴቨሎፕ ማድረግ ላይ ነው። ሁሉም ነገር ነው። ኢቭን ፍለርት ማድረግ ስኪል ነው። ዴት ማድረግ ስኪል ነው። ሲሪየስሊ የስኪል ኢሹ ነው አንዳንዱ ሰው ያለበት። ተፈጥሮ ምናምን አይደለም። አሁን በተፈጥሮ የኔ በቃ ኢንትሮቨርት ነኝ ማውራት አልችልም ኖ፣ ስኪሉ የለም። በቂ ስኪሉ የለም። በቂ የሆነ ትምህርት እንኳን አንድ ሰው ባያገኝ ስኪሉ እንዴት ዴቨሎፕ ሊያደርገው ይችላል? አንድ ነገር ደጋግሞ በመስራት ራይት። አንድ ምሳሌ ልንገራችሁ። ሸክላ ትምህርት ቤት ነው። ሸክላ ትምህርት ቤት ውስጥ ተማሪዎቹን ለሁለት ግሩፕ ከፈሏቸውና ለአንድ ግሩፕ የሳምንቱ መጨረሻ ላይ ፐርፌክት የምትሉትን ሸክላ አንድ ሸክላ ነው የምፈልገው፣ እሷን ፐርፌክት አድርጋችሁ አምጡ ተባሉ። ሁለተኛውን ግሩፕ ደግሞ የሳምንቱ መጨረሻ ላይ as much as possible በጣም ብዛት ያላቸውን ሸክላዎች ሰርታችሁ አምጡልኝ ተባሉ። የሳምንቱ መጨረሻ ላይ ሁለቱም ግሩፖች የተባሉትን ይዘው መጡ። አስተማሪው ሲመለከት
ፐርፌክት ሸክላ አምጡ ከተባሉት ይልቅ ብዙ ሸክላ አምጡ የተባሉት ቆንጆ ሸክላ ሰርተዋል። ለምን? ደጋግመው ስለሰሩት ያንን ነገር። ለዛ ነው አሁን ላይ የሆነ ፋብሪካ ብትሄዱ ከ12ኛ ክፍል ከዩኒቨርሲቲ ምናምን ድሮፕ አውት ያደረገ ግን 2 ዓመት ፋብሪካ ውስጥ የሰራ ሰው ጂኒየስ ነው ማሽን ኦፕሬት ማድረግ ላይ። እየተቃጠለም ጠባሳ እየወጣበትም ቢሆን ያን ነገር ተምሮታል። ሶ ስኪል ዴቨሎፕ የሚደረገው ያንን ስራ ያንን ሙያ ደጋግሞ በመስራት ነው። ብዙ ሰው አሁን ድረስ እኛ ዲስአፖይንትድ የምንሆነው የሆነ ቦታ ስለተማረ የሆነ ሰርቲፊኬት ስለያዘ በቃ ስራ ይገባኛል ብሎ ነው የሚያስበው። ስራ ይገባኛል ነው፣ እንደዛ አይደለም። እኛ ዋና ስራችን በአንዱ የካምፓኒያችን ሳይድ ስኪል ማስተማር ነው። ስኪል ማስተማር በራሱ ግን በቂ አይደለም። እውቀት በሁለት መንገድ ነው የሚገኘው፣ ወይም ሁለት አይነት እውቀቶች አሉ። ሁለት አይነት እውቀት አለ። አንደኛው እውቀት ነገሮች እንዴት እንደሚሰሩ ማወቅ ነው። አንደኛው እውቀት ደግሞ ነገሮችን መስራት ነው። ለምሳሌ ቪዲዮ ኤዲተር የሆነ ቪዲዮ ኤዲቲንግን እናንሳ። ቪዲዮ ኤዲቲንግ እንዴት እንደሚሰራ ለማወቅ 3-4 የዩቲዩብ ቪዲዮ ካየው ላውቀው እችላለሁ አይደል? ኢቭን ቱሎቹ ልሸመዳቸው እችላለሁ። ይሄ ቱል ይሄን ነው የሚሰራው፣ ይሄ ቱል ይሄን ነው የሚያደርገው እያልኩ ልሸመደው እችላለሁ። ይሄ አንድ እውቀት ነው። ሁለተኛው እውቀት ግን አክቹዋሊ ስራውን መስራት ነው፣ ነገሩን መስራት ነው፣ ነገሩ ላይ ጥሩ መሆን ነው። ብዙ ሰው ቡክ ስማርት የሚሆንበት ምክንያት ያ ነው። በቀላሉ ከ4-5 ምናምን ዩቲዩብ ቪዲዮዎች እውቀቱን ይሰበስቡታል። አክቹዋሊ ስራው መስራት ላይ ግን በጣም ጥቂት ሰው ነው ያንን መስራት የሚችለው። ስለዚህ ራሳችሁን ጠይቁ። የምፈልገው በጣም የሚገርም ሰዓት ላይ ስለሆነ ያላችሁት፣ በቂ የሆነ ታይም አላችሁ። ራይት? በዚህ የሚከራከረኝ አለ? ሰዓት የለንም ብሎ አለ? ሰዓት የላችሁም አዲስ ነገር የምትሰሩበት አለ አይደል? በቂ ሰዓት አለ። ሪስፖንሲቢሊቲ የለም አይደል? የሚያስተዳድረው ቤተሰብ ያለ ሰው አለ? ኃላፊነት ያለበት የቤተሰብ ማስተዳደር ጥቂት ነው፣ ጭራሽ የለም። ከዛ ደግሞ ኢነርጂው አላችሁ። ሞስት ፕሮባብሊ ደግሞ ቱልም ይኖራችኋል፣ ስልክ ይኖራችኋል፣ ፒሲ ይኖራችኋል። ይሄንን ጊዜ አሁን ያላችሁበትን ታይም ከዚህ በኋላ 1 ዓመት 2 ዓመት አንዱን ስኪል መርጣችሁ፣ እናንተ ቅድም የነገራችሁ ሰዎች አንዱን ስኪል መርጣችሁ ፎከስ አድርጋችሁ እዛ ስኪል ላይ እንዴት እንደሚሰራ ማወቅ፣ ከዛ ደግሞ አክቹዋሊ ስራውን በመስራት ፕራክቲስ ብታደርጉ ከ2 ዓመት ከ1 ዓመት በኋላ በፍጹም ስለ ስራ አታስቡ። አይ ቲንክ 21 ዓመቴ ነው አካባቢ። የእናንተ ፕሮባብሊ 3 ዓመት ወይ 4 ዓመት ታላቅ። ለምን ግራፊክ ዲዛይን አልሞክርም አልኩ። ማአት የዩቲዩብ ቪዲዮ አየው፣ ግራፊክ ዲዛይን እንዴት እንደሚሰራ ተማርኩ። በደንብ ተላመድኩት፣ ፕላትፎርም እንዴት እንደሚሰራ አወቅኩት። ከዛ ቀጣዩ ስቴፕ ምንድነው? ስራ ማግኘት አይደለ? ሰው ግቢ ከመጠራታችን በፊት አፍሪወርክ ፍሪላንስ ኢትዮጵያ ላይ ሄጄ ስራ አፕላይ አደረኩኝ። ስራ አፕላይ አደረኩ። 4-5 ኢንተርቪዎች ተጠራሁ። ኢንተርቪው ላይ ሲሄድ እንዴት እንደሚሰራ ስለማቅ በጣም ስማርት ነኝ፣ ሳወራ ማለት ነው። ቡክ ስማርት ነኝ። እንዲህ ነው ፍጥንጥን ልባቸዋለሁ። ከዛ ጥያቄ የሚሆንባቸው ነገር ምንድነው? ተማሪ ነህ ይሉኛል። አዎ ተማሪ ነኝ። አይ በቃ ተማሪ ከሆንክማ ከዚህ በኋላ የተወሰኑ ወራት ነው እኛ ጋር የምትቆየው። እኛ ደግሞ ቋሚ ሰው ነው የምንፈልገው እንጂ አሰልጥነህ መስራት ስትጀምር ጥልህን አንተን መተካት አንፈልግም አሉኝ። 4-5 ቦታ ሪጀክት ተደረኩ። ፋይናሊ የሆነ ቦታ ሄድኩኝና ጠየቀኝ፣ ተመሳሳይ ጥያቄ። ተማሪ ነህ አለኝ። ተማሪ ነበርኩ፣ ትምህርት አቆሚያለሁ አልኩት። አልገባም ወደ ትምህርት። ለምን ሲለኝ አይ በቃ ብዙ ኃላፊነት ነው ያለብኝ፣ የቤተሰብ ጫና አለብኝ። የለብኝም፣ ቤተሰብ አትስራ ነው እንደውም ጫና ሲያሳድርብኝ የነበረው። የቤተሰብ ጫና አለብኝ፣ ትምህርቱን ለጊዜው ሆልድ አድርጌዋለሁ፣ መስራት ነው የምፈልገው አልኩት። እሺ አለ። 3000 ብር ደሞዝ ኦፈር አደረጉልኝ። ገባው እዛ ህትመት ቤት በግራፊክ ዲዛይነርነት። ስገባ እንዴት እንደሚሰራ ቃለው፣ ስራውን ግን አላውቅም። እና አንድ ኦርደር መጣና እንትን ስራ ስታምፕ ስራ ተባልኩኝ። ማህተም አላውቅም እንዴት እንደሚሰራ። ልጁን ጠራሁት። አጋጣሚ ጎበዝ ልጅ ነበረ። መጣው ሳይችን እንዲሁም ታረጋት ምናምን ብሎ ሳይ ለ2 ወር ከምናምን እዛ ቤት እየተከፈለ ይስማር ነበር ቁጭ ብዬ። ባነር ሲመጣ ባነር ስንት በስንት ነው ሳይዙ ላለው እዛውኝ ያገኘሁት እውቀት 6 ወር ሙሉ ዩቲዩብ ቪዲዮ ስቀጠቅጥ ካሳለፍኩት እውቀት ጋር አይገናኝም።
ሁለት ወሩ ይበልጣል። አዲስ ትምህርት ነበር ለኔ። አንድ ነገር እንዴት እንደሚሰራ ማወቅና አክቹአሊ ስራውን መስራት ሁለቱ በጣም የተለያዩና የተራራቁ ነገሮች ናቸው። ሁለተኛ ወር ከ13 ቀን አካባቢ ይመስለኛል ስራው ሰለችኝ። በቃ ከዚህ በኋላ ምንም አዲስ የምማረው ነገር የለም። ባነር ሰራለሁ፣ ስቲከር ሰራለሁ፣ ማተም ሰራለሁ፣ ቢዝነሱ እንዴት እንደሚሰራ አውቃለሁ። ስለዚህ አዲስ ቻሌንጅ እፈልጋለሁ ብዬ ወጣው ከዛ ቤት ደሞዝ ሳልቀበል። ቀጣዩ ነገር ምንድነው? ዲጂታል ማርኬቲንግ። ለምን እዛ ቤት እየሰራው ዲጂታል ማርኬቲንግ ቪዲዮ በጣም አይቻለሁ፣ በጣም ብዙ በቃ እነ ኢማንን አይቻለሁ፣ እነ ጌሪቪን አይቻለሁ። በጣም ስለዚህ መስራት የምችል መስሎኛል። ወጣሁና የሆነ ክላይንት አገኘው። ግራፊክ ዲዛይነር አስተማሪ ቀጥሮኝ ነው አየሁትና ለምን ፌስቡክ አልሰራልህም አልኩት። እንዴት እንደምሰራ የሚያውቅ መስሎኝ ነበር። ስራው ላይ ስገባ አላውቅም። ማስተር ካርድ ምናምን ሲባል ስጠኝ አልኩት። ሰውየው እኔ ከየት ነው የምሰጠው አለኝ። እኔ የለኝም፣ ኢትዮጵያ ውስጥ ነው ያለሁት፣ አይቻልም ካርድ ማግኘት። ቤተሰብ ካለ ካርድ አውጣና ስጠኝ አልኩት። ውጭ ሀገር እህቱ ነበረች፣ ማስተር ካርድ አውጥቶ ሰጠኝ። ከዛ ገንዘቡን የማይሆን ቦታ ላይ ስፔንድ አደረኩት። ከማስታወቂያው ምንም ነገር አላገኘም እና ለረጅም ጊዜ በዛ ቤት አላልፍም ነበር፣ መገናኛ አላልፍም ነበር። በዛ ሰፈር ቀይ መኪና ሳይ ሸሽ ነበር። ሰውየው ቀይ ነበር መኪናው። ያ ነገር ሀፕን ሲያደርግ ኦ ሺት ምንም ማውቀው ነገር የለም ስለዚህ ነገር ናው እንደ አዲስ በነፃ ሰርቭ እያደረኩ መማር አለብኝ። ምንም ቢሆን በጣም ጂኒየስ የምትሏቸው ሰዎች ማስተርስ፣ ፒኤችዲ፣ 3-4 ፒኤችዲ ፕሮፌሰር የሆኑት ሰዎች ሁሉም ነገር ላይ ጀነራሊስት አይደሉም። እሺ ሁሉም ነገር ላይ ባዮ ዋቴቨር ከሆነ መሆን የምትፈልገው በቃ ፊዚክስ ያንተ ሳይድ አይደለም። የሆነ ነገር ላይ ፎከስ ማድረግ ያስፈልጋል ለረጅም ጊዜ። በኋላ ስትወጡም ሶፍትዌር ኢንጂነር ከሆነ መሆን የምትፈልገው ዳታቤዝ ምናምን በቃ ማሟያ ትምህርት ነው። ፎከስ መደረግ መቻለበት ፕሮግራሚንግ ላይ ነው። ፕሮግራሚንጉን በደንብ ስታውቀው አንድ ሰው ይኸውላችሁ በስኪሉ ነው ሊጠራ የሚችለው እንጂ በሚያውቀው ነገር አይደለም። ስለ እንትን የሚያውቀው ሰው የሚባል ታውቃላችሁ? የለም። ፍሪጅ የሚሰራ ነው ይባል የሚሰራ እንጂ ፍሪጅ አሰራር የሚያውቅ እንዲህ የተማረ ሰው የሚባል ነገር የለም። ሰው በስራው ነው የሚለካው። ስለዚህ ትምህርታችሁም ላይ ቢሆን አንዱ ነገር ላይ ፎከስ አድርጎ እዛ ነገር ላይ ረጅም ጊዜ ሪሰርች ማድረግ፣ ራስን አፕዴት ማድረግ ያስፈልጋል። ሁለተኛው ሳይድ ግን አሁን ባላችሁ ታይም ገንዘብ መስራት የማይፈልግ የለም። ጊዜው ነው ብዬ አስባለሁ። 18-19 ዓመት ከሞላችሁ መብታችሁ ነው ገንዘብ መስራት። እኛ ጋር አሉ የ19 ዓመት ልጆች አሁን ሲኒየር እየሆኑ ያሉ ቪዲዮ ኤዲተሮች አሉ። እኔ ግራ ነው የሚገባኝ የሚሰሩትን ስራ ሳይሆን በምን ሰዓት ተምረውት መቼ እዚህ ደርሰው እንደሆነ አላውቅም። ላይፍ ሴሽኖቻችን ላይ 16 ዓመት የ17 ዓመት ልጆች ይመጣሉና የሚጠይቁት ጥያቄ በጣም የሆነ ክራይሲስ የሚፈጥር አይነት ጥያቄ ነው የሚጠይቁት። ለምን? ሁሉም ኢንፎርሜሽን እጃችሁ ላይ ስላለ ማለት ነው። ስኪል ዴቨሎፕ ማድረግ ላይ ፎከስ ካደረጋችሁ አሁን የገንዘቡን ኦብሴሽን ከተዋችሁት አሁን ለሆነች ለሰራችኋት ነገር ገንዘብ ማግኘት ሳይሆን አሁን ስኪሉን ዴቨሎፕ አድርጋችሁት በሚቀጥሉት 2-3-4 ዓመታት በጣም ኮምፒተንት የሆነ ማንም ሊቀድመው የማይችል ባለሙያ መሆን ይቻላል። አዴሎ ደደይ ሁላችንም የምንሄደው የሆነ ነገር ላይ ባለሙያዎች ለመሆን ነው። ባለሙያዎች አይኖ ሶሻል ሚዲያ ላይ ስትሄዱ በጣም ፍላሽ የሆነ የሚያጓጓ የሚመስል ነገር አለ፣ ግን ሁሉም ነገር ስኪል ነው። በዚህ በኩል ሰምበዲ ፎሬክስ ትሬደር ታያላችሁ፣ በዚህ በኩል ሰምበዲ ድሮፕ ሺፒንግ የሚሰራ ይኖራል፣ በዚህ በኩል ዌብሳይት ዴቨሎፐር። ሁሉም ግን የመጀመሪያዎቹ ዓመት 2 ዓመት 3 ዓመት ጊዜ ውስጥ ምንም ሪዛልት ሳያዩ ለረጅም ጊዜ መስራት ችለዋል። ለረጅም ጊዜ ያንን ስኪል አዳፕት የምታደርጉት በዛ መንገድ ነው እንጂ ለሆነች ለሰራዋት ነገር ቶሎ ገንዘብ ላግኝ የሆነ ነገር ፍሊፕ ላድርግ በማለት አይደለም። ጨርሻለሁ። ጥያቄ ካላችሁ ጥያቄ እቀበላለሁ። ከዛ እኔ ጥያቄ ጠይቃችሁና ለአንድ ሰው ጊቭ አዌይ እሰጣለሁ። ይቻላል? በጣም አሪፍ ቆንጆ ፖይንት። አንድን ነገር ለመማር በራሱ የሆነን ስኪል የሆነ ሙያ ለመማር 2 አይነት መንገድ ነው ያለው። የመጀመሪያው መንገድ ራስን በነፃ ማስተማር ወይም ራስን ማስተማር ነው። ራስን ማስተማር ሜንሊ ከዩቲዩብ ይቻላል። ባይ ዘ ዌይ አሁን ላይ የሌለ ኖሌጅ የለም። ለምሳሌ እኔ አስተምራለሁ፣ ሶሻል ሚዲያ ማርኬቲንግ፣ ኮንቴንት ክሬሽን አስተምራለሁ። የእውነት ነው የምላችሁ። እናንተ ከጎበዛችሁ ካሉኝ 300 ምናምን ቪዲዮዎች መካከል ዲግ ብታረጉ ብትቆፍሩ በቃ ኮርሱ ላይ ያሉት ነገሮች ይገኛሉ። አብዛኞቹ ማጆሪቲው ይገኛል። ፎር ፍሪ ራስን ማስተማር ትልቁ ፕሮብለም ምንድነው? ኢንፎርሜሽኑ አንድ ቦታ ኮሌክትድ አይደለም። የሆነ ሰው የሆነ ሂንት ይሰጣል፣ የሆነ ሰው የሆነ ነገር ይሰጣል፣ ይደበላለቃል።
ከኢንተርኔት ራስን ለማስተማር የሚያስፈልገው አንድ ኢምፖርታንት ስኪል አለ መሃል ላይ። እሱም ኢንፎርሜሽን ፊልተር ማድረግ ነው። ምን ማለት ነው? ለምሳሌ ቪዲዮ ኤዲተር መሆን ከፈለገ እሱ ጀማሪ ነው እንበል። እኔ አድቫንስድ ቪዲዮ ኤዲተር ነኝ። ዩቲዩብ ላይ የቪዲዮ ኤዲቲንግ ቱቶሪያሎችን ስንመለከት እኔና እሱ የምናይበት መንገድ ተመሳሳይ አይደለም። እኔ ፊልተር ማድረግ እችላለሁ። ይሄኛው የሚጠቀመውን ቱል እኔ አልፈልገውም እላለሁ። ይሄኛው እንትን አይለውም፣ ይሄኛው አሮጌ ቨርዥን ነው። ይሲ ኢንፎርሜሽኑን ፊልተር ማድረግ እችላለሁ። እሱ ግን ማድረግ አይችልም። ጀማሪ ነው። ሁሉንም ነው ክራምፕ የሚያደርገው። የሆነ ሰዓት ላይ ለመስራት ሲሞክር ከሰበሰበው 80 ኢንፎርሜሽን ምናልባት 5ቱን ቢጠቀምበት ነው። ይሄ ሁሉም ማለፍ ያለበት ስትራግል ነው። የዛን ጊዜ የነበረው ሞቲቬሽን ከቤተሰብ ገንዘብ መቀበል አልፈልግም ነበር። ዳትስ ኢት። የ19 ዓመት የ20 ዓመት ልጅ ጓደኞቼ ጋር የሆነ ቦታ ለመሄድ ብር ጠይቃለሁ ወይ ከመደርደሪያ ላይ ብር ወስዳለሁ። አልተመቸኝም። እሱ እያፈርኩ መጣሁ ብር መጠየቅ። በቃ ይሄ ነገር መቆም አለበት፣ ትልቅ ሰው ላይ ገንዘብ መስራት አለብኝ ነው። ያ ነው ሞቲቬሽኑ። ከዛ ግን ማለት ነው ሪያሊቲ በጣም የሚያስቀው በቃ አውቃለሁ ገንዘብ አገኛለሁ ብዬ ስገባ በጥፍ ጭራሽ አይደለም ሊከፈለኝ ያስወቅሰ የጀመረ የምሰራው ነገር። የዛኔ የነበረው ኢጎዬ ነው የኔ የተነካው። ማለት አትችልም የሚል ስሜት ነው የተሰማኝ። በቃ የምትሰራው ነገር ወርዝ አያደርግም ምንም ነገር። በቃ ወርዝለስ ነው። ያ በጣም ነበር ኢጎዬን የነካው። ለራሴ ፕሩቭ ማድረግ እፈልጋለሁ። የዛኔ አይደለም አሁንም። ሶ ኤቭሪ ዴይ እኔን ፑሽ የሚያደርገኝ እንድሰራ የተሻለ መሆን ነው። ይኸውላችሁ ትራዲሽናል ኤዱኬሽን እኔ ራሴ ዩኒቨርሲቲ አትግቡ እያልኩ ረጅም ጊዜ አወራ ስለነበረ ነው። አልክደውም። ባይ ዘ ወይ ትልቁ ፕሮብለም ምን መሰላችሁ? በተለይ ደግሞ ከ12ኛ ክፍል በኋላ ያለ ትምህርት ለትምህርቱ የምታውሉትን ጊዜና የምታገኙት አውትፑት ተመሳሳይ አይደለም። አንድ ሰው ኮምፒውተር ሳይንስን ተምሮ ለመጨረስ 5 ዓመት አይፈጅበትም። እኛ ኮምፒውተር ሳይንስ እንማር ስፖርት ተምረናል። ፎር ጋድ ሴክ ለምን እንደሆነ ኢቭን አላውቅም። አሁን ድረስ አንድ ሴሚስተር ምሮ አሯሩጠውናል። ኬሚስትሪ ተምረናል። ኬሚስትሪ ኢማጂን። ፊዚክስ ተምሬያለሁ። ያ ምን ያደርገዋል? ከሆነ ጊዜ በኋላ ፍሬሽ ሆነን ስንገባ ፓሽን ነበረ። አርኪቴክት መሆን ነው የምፈልገው፣ በቃ ፕሮግራሚንግ እወዳለሁ የሚል ፓሽን ነበር። ልክ ፍሬሽ ላይ ፊዚክስ፣ ኬሚስትሪ፣ ባዮሎጂ መማር አለባችሁ ሲባል የሁሉም ሰው ፓሽን የጠፋው። ሁሉም ከሰመ ባለ ፊዚክስን ለማለፍ ነው የሚታገለው ሁሉ። ከዛ ልክ የዓመቱ መጨረሻ ላይ ቀጣይ ላይ ደግሞ ስኩል ምረጡ ይባልና ኤሌክትሪክ፣ ሜካኒካል ተብሎ ደግሞ የስኩል ደግሞ ኮርሶች አሉ። ያ ውስጣችን ያለውን ፓሽን ነው በቃ ሳክ አድርጎ ያወጣው። ከሆነ ጊዜ በኋላ ከጓደኛ ጋር የተመካከሩ ነው ዲፓርትመንት የሚመረጠው። ያ ነው ችግሩ እንጂ ትምህርቱ ላይ ችግር ኖሮ አይደለም። ተስፋ ቆርጫለሁ የምትሉ ሰዎች ማለት ነው ጠይቋቸው። እነዛ ተስፋ የቆረጡ ሰፈር ውስጥ ያሉት የተማሩበትን ነገር ትተው በሌላ ነገር እየሰሩ ያሉ ሰዎች ብትጠይቋቸው አንዱንም አያውቁትም። በቃ ዲግሪ ነው ያለው። ያ ነው ፕሮብሌሙ። በተቃራኒው ግን እኛው ዲፓርትመንት ከሚማሩት ነገር ውስጥ ሁሉን ነገር እርግፍ አድርገው ትተው እኔ ዳታቤዝ ላይ ነው የምሰራው፣ እኔ ፕሮግራሚንግ ላይ ነው የምሰራው ብሎ ያውም ፓይተን ላይ ብቻ የሰሩ ልጆች አሁን ዱባይ ውስጥ ጌም ዲዛይን ያደርጋሉ። ጌም ዴቨሎፐሮች ናቸው። ሃይሊ ፔድ ናቸው። ግን እንደ ኮምፒውተር ሳይንስ ይሄን ያህል ዲግሪ ያለ ምናምን አይደለም። የዳታቤዝን ክላስ ሊቀጡት ይችላሉ። ሌላ ፕሮጀክት ካለባቸው ያን ነው የሚሰሩት። ፎከስ ማድረግ ነው የሚያስፈልገው። ፎከስ ካደረጋችሁ ስቲል ኮምፒተንት ከሆናችሁ የእውነት ነው የምለው 99.9%ን ተማሪ መብለጥ ይቻላል። ቢካዝ እዚህ 11 12ኛ ክፍልም ዩኒቨርሲቲም ብትሄዱ ከፊት ያሉት 5-6 ልጆች ናቸው የሚማሩት። ሌላው ከኋላ ወይ ተኝቷል፣ ወይ ጌም እየተጫወተ ነው፣ ወይ በወረቀት እየተወራወረ፣ ወይ ፍለርት እያደረገ ነው። ሰምቲንግ ስላለፍኩበት ስለማውቀው እንደዛ ሆድ የወጣ ተማሪ በትምህርት ተስፋ ቆርጫለሁ ሌዚ በቃ። ግን በአንጻሩ ደግሞ እኔ የምማረው ነገር እንዲሁ ዝም ብዬ ሳየው ሴንስ አይሰጠኝም። እኔ የምፈልገው በራሴ ሌላ ሙያ ነው፣ ሌላ ስኪል ውስጥ ነው መግባት የምፈልገው ካለ ደግሞ እሱም ሌላ መንገድ ነው which is ቀላል simple not easy። እኛ ኦፊስ ብትመጡ almost አሁን ወደ 30 ሰው አካባቢ ያለ በተማረበት የሚሰራ አንድም ሰው የለም። አንድም ማስታወቂያ ስናወጣ የዚህ ዲግሪ ያለው ብለን አናውቅም። በማርኬቲንግ ስንቀጥር ማርኬቲንግ ዲግሪ ያለው ብለን ጠይቀን አናውቅም። ለምሮ ማን ጠይቀው ጉዳያችን አይደለም። አዛ የሚያስተምሯቸው ስራ ፕራክቲካል እንዳልሆነ ስለምናውቀው በጣም ሲምፕል ነው የማደርገው። የምፈልገው 3 ሰዎችን ብቻ ነው። ጥያቄ ነው የምጠይቃችሁ። ጥያቄው 1 እና 2 ወይም 0 እና 1 አይደለም መልሱ። አይተን አብረን ነው ጄጄ የምናደርገው። በድምጽ ብልጫ ነው የሚሸልመው።
ጊቫዌዩ ምንድነው? የኛ ኬሌክስ አካዳሚ ላይ በክፍያ የሚገባባቸው ፕሮግራሞች አሉ። የሶሻል ሚዲያ ማርኬቲንግ፣ ኮንቴንት ክሬሽን እና ቪዲዮ ኤዲቲንግ ፕሮግራሞች አሁን ላይ አሉ። ከ5000 እስከ 8000 ምናምን ብር ድረስ ወርዝ የሚያደርጉ ፕሮግራሞች ናቸው እነዚህ። ሙሉ ለሙሉ ኦንላይን ነው። ከቤታችሁ ናችሁ የምትማሩበት። በሁለት ሳምንት አንዴ ላይቭ ሴሽን አለ። ከኛ ከኢንስትራክተሮቹ ጋር የተገናኘን አብረን እንማራለን። ይሄንን ፕሮግራም ነው ለ6 ወር የሚቆይ ፕሮግራም ነው የምንሰጣችሁ። ጥያቄ ጠይቃለሁ። ቤዚክሊ እዛ ወይም ይሄን ፕሮግራም ጆይን የሚያደርግ ሰው ኤክስፔክት የምናደርገው የሆነ ስኪል ተምሮ በሚቀጥሉት 6፣ 7፣ 8 ወራት ጊዜ ውስጥ ከክላይንት ጋር እየሰራ ገንዘብ ሜክ ማድረግ እንዲጀምር ነው። ይሄ ነው አላማችን። እንደዛ እስክታገኙ ድረስ ነው አብረን የምንሰራው። ራንደምሊ ጥያቄ እጠይቃለሁ። ያን ጥያቄ እንሰማለን። ከዛ በኋላ መልሱን አብረን ጄጅ እናደርገዋለን። መወዳደር የሚፈልግ 3 ሰው እጅ ወር ላይ ቶሎ 1 2 3። እሺ ድምፅን ከፍ አድርገን ሌዊ። እሺ እሺ የሁሉም ሰምታችኋል አይደለ? አራቱም እንደ ተወዳዳሪ ቀርበዋል። የመጀመሪያው ኢዮስያስ አይደለ? ኢዮስያስ በዲጂታል ማርኬቲንግ መስራት ይፈልጋል። መውሰድ የሚፈልገው ፕሮግራም የቪዲዮ ኤዲቲንግ ነው። ቪዲዮ ኤዲቲንግ ላይ ነው መስራት የሚፈልገው። የራሱ ዌብሳይት አለው። ኦልሬዲ ስራ ጀምሯል። ፓሽኑን ነግሮናል። ከዛ ረዴት ምን እንደምትፈልግ አልነገረችንም። ምን መማር እንደምትፈልግ ግን መሆን የምትፈልገው አርኪቴክት ነው። ስለዚህ 5 ዓመት ጊዜ ውስጥ የራሷን ስኪል ዴቨሎፕ ማድረግ ትፈልጋለች። ሌዊ ምን እንደሚፈልግ አልነገረንም። ምን መማር የምትፈልገው መማር የምትፈልገው እኛ ጋር ጆይን ብታረግ። እሺ ረዴት ምን የምትፈልጊው? ምን ግራፊክ ዲዛይን። እሺ ኮንቴንት ክሬሽን። እሺ ሌዊ የሚፈልገው ፌስቡክ አድቨርታይዚንግ፣ ከዛ ራሱንም ቤተሰቡንም ሰፖርት ማድረግ ይፈልጋል። ትልቅ ነገር መስራት ይፈልጋል። መጨረሻ ላይ ስምን ረሳው። አልነገርከኝም። እሺ ነግረኛ። አሚሲያስ የሴልስ ስኪል አለው። ኮንቴንት ክሬሽን መማር ይፈልጋል። በኮንቴንት ፕሮዳክቶችን መሸጥ ይፈልጋል። ሰመሪው ይሄን ይመስላል። እኔ ያስኳቸው ፖይንቶች አሉ። መጀመሪያ ግን የእናንተ ፖይንት ነው የሚቀድመው። ከዛ ከኔ ፖይንት ጋር እናደርገውና አሸናፊ እንመርጣለን። አሁን በእጅ ብልጫ ነው የሚሆነው። አልቆጥረውም። እንዲህ አይቼ ነው የምገምተው። ኢዮስያስ ነው የምትሉ እጃችሁ ቮት ለኢዮስያስ። እሺ አውርዱት። እኔ ያየኋቸውን ፖይንቶች ልንገራችሁና ለምን እንዳሸነፉ ነግራችኋለሁ። የመጀመሪያው ነገር የሚፈልጉበት ሪዝን፣ ሁለተኛው ምን ያህል ጀምረውታል፣ ምን ያህል መሄድ ጀምረዋል፣ ምን ያህል አክቹዋሊ ውስጣቸውን ያለው ፖቴንሻል ያውቁታል። ሶስተኛው መጨረሻ ላይ ደግሞ ምንድነው መማር የሚፈልጉትን ነገር ነግረውኛል ወይ ነው። እነዚህ ሶስቱም ሜትሪክሶች በማየት የአንድ ጊቫዌይ ልሰጥ የነበረውን 2 አድርጌዋለሁኝ። አሸናፊዎቹ ኢዮስያስ ራይት፣ ከዛ አሜንሲያስ። ቴንክ ዩ ቬሪ ማች። ሁላችሁንም አመሰግናለሁ። መልካም ጊዜ ይሆንላችሁ።